السلام عليكم ورحمة الله وبركاته በባለፈው ስለ ፊዕል ዓላማዎች ጠቅሰን ነበረ። አሁን የመጨረሻው የሐርፍ ዓላማዎችና ምልክቶችን የምናይበት ቪዲዮ ነው ማለት ነው። ምን ይላል المصنف والحرف ما لا يصلح معه دليل الاسم ولا دليل الفعل لنا الأجرمية ማለት ነው። ምን ማለት ነው? ምሳሌ ሚን የምንለውን ቃል እንውሰድ። وهل ولم የሚለውን ቃል እንውሰድና እኒ ምን ማለት ነው? ما لا يصلح معه دليل الاسم ولا دليل الفعل ማለት ነው። ከሱ ጋር የስምና የፊዕል ማስረጃ የማይሄድ ከሚን ወይም ከሃል ከለም እነዚህ ምሳሌዎች ናቸው ለፊዕል ማለት ነው። ከነዚህ የፊዕልንም ሆነ የኢስምንም ሆነ ዓላማ ምልክት ብታስገቡበት የማይቀበል ከሆነ ከሁለቱም የማይቀበል ከሆነ ምን ብለን እንፈርዳለን? ሐርፍ ብለን ሁክም እንሰጠዋለን ማለት ነው። ምሳሌ ሚንን ብንወስድ የኢስምን ዓላማ ብናስገባበት ለምሳሌ ተንዊን አይቀበልም፣ ሚኑን አንልም። አልንም አይቀበልም፣ ሑሩፉል ጀርንም አይቀበልም፣ ከስራም አይሆንም። ስለዚህ ወደ ሌላ ዓላማ እንሄዳለን፣ ወደ ፊዕል ዓላማ እንሄዳለን። የፊዕል ዓላማ ለምሳሌ ቀድ ነው። ቀድሚን አንልም፣ ቀድሚን አንልም ማለት ነው። ሰውፈሚን አንልም፣ ሰሚን አንልም። ሌላው ታኒስም አይቀበልም። ስለዚህ እነዚህም በሙሉ የጠቀስናቸውን ዓላማዎች የማይቀበል ከሆነ ሐርፍ ነው ብለን እንወስዳለን ማለት ነው። ስለዚህ እዚህ የጠቀስናቸው በሙሉ ሀልም ይሁን ለምም ይሁን ሌሎች ሐርፎች የኢስምንም የፊዕልንም ዓላማ ወይም ምልክቶች ስለማይቀበሉ ሐርፍ ነው ብለን ሁክም እንሰጣለን ማለት ነው። ስለዚህ ምን ማለት ነው? ይሄ ማላ የስልሑ ማዐሁ ደሊሉ ልእስሚ ወላ ደሊሉ ልፊዕሊ ስንል ሐርፍ አሁን ዓላማ ባለመኖሩ ነው ምልክቱ ማለት ነው። ለምሳሌ እነዚህን ሶስት ቃል እንውሰድና ይህን ሐረካ እናርግበት፣ እዚህ ጋም ደግሞ ማነው ኑቅጣ እናርግበት፣ እዚህ ጋም እናርግበት። ይህን ጂማል ነው፣ ይህን ኻል ነው፣ ይህንን ደግሞ ሓል ነው። ጂምን እዚህ ጋር ነጥብ በመኖሩ ለየ ነው ኢስም ብለን ብንወስድ፣ ይህን ለምሳሌ ይህን ደግሞ ፊዕል ብለን ብንወስድ ይህንን ለየ ነው፣ ይህንን ለየ ነው። ኻ ጂም ብለን በነጥቦቹ ለየን፣ በቦታቸው ነጥብ። ሓ ግን ምንም አይነት ነጥብ የለውም። ስለዚህ በምን ለየ ነው? ነጥብ ባለመኖሩ። ስለዚህ አለመኖርን ምልክት አድርገን ወሰድልህ ሐርፍ ማለት ነው። ስለዚህ ሐርፍ ምንም አይነት ማስረጃ ባለመቀበሉ ሐርፍ ብለን ሁክም እንሰጠዋለን ማለት ነው። ወሚን አልሑሩፍ ከሐርፎች ለምሳሌ እንደ ምሳሌ ብንጠቅስ ሑሩፍ አልጀር፣ ሑሩፍ አልጀሮች በሙሉ ሐርፍ ናቸው ማለት ነው። ስማቸውም ሲጀመር ሑሩፍ አልጀር ብለን ነው የምንጠራቸው፣ ሐርፍ ጀር ብለን የምንጠራቸው። ስለዚህ ለምሳሌ ነሚን፣ ኢላ፣ አላ ብለን የምንጠቅሳቸው በሙሉ ሐርፍ ናቸው ማለት ነው። ታዲያ ምንድነው ሐርፍ መሆኑን መለየታችን ጥቅሙ ምንድነው ካል ኢዕራብ ላይ በጣም ትልቅ ልዩነት ስለሚያመጣ ነው ማለት ነው። ኢዕራባቸው ስለሚለያየ ነው። ሐርፍ ካልን ኢዕራቡ ሌላ ነው፣ ፊዕል ካልን ኢዕራቡ ሌላ ነው፣ ኢስም ካልን ኢዕራቡ ሌላ ስለሆነ ግዴታ ሐርፍ ነው ኢስም ነው ፊዕል ነው ብለን መለየት አለብን። ስለዚህ ሑሩፍ አልጀሮች በሙሉ ሐርፍ ናቸው። ሌላው ኢነ ወአኸዋቲሃ፣ እነዚህም በሙሉ ሐርፍ ናቸው። እነማ እነ ኢነ አነ እነ ለይተ ለዓለ ብለን የምንጠቅሳቸው በሙሉ ወደፊት የምንማራቸው በሙሉ ኢነ ወአኸዋቷ ከተባለ ሐርፍ ናቸው ማለት ነው። በዚህ ሁክም እንሰጠዋለን። ሐርፍ ከሆነ የሐርፍን ኢዕራብ እንሰጠዋለን። ሌላው ነዋሲብ አልሙዳሪዕ፣ ነዋሲብ አልሙዳሪዕ የሚባሉት ሙዳሪዕን ነስብ ሙዳሪዕ ተምረናል ምን እንደሆነ። ፊዕል ሆኖ ከፊዕል አንደኛው ክፍል ነው። ሙዳሪዕን ነስብ የሚያደርጉ ወይም ፈትሕ የሚያደርጉ ቃላቶች አሉ። እነዛ ቃላቶች ለምሳሌ እንደነ ለን አብረሐ፣ ለን ነብረሐ ስንል ማለት ነው። ለነን ኢዘን ያልነው ኢዘን፣ እነከይ እንደዚህ ብለን የምንጠቅሳቸው ወደፊት ነዋሲብ አልሙዳሪ ተብሎ የምንጠቅሷቸው የምንማራቸው በሙሉ ሐርፎች ናቸው ማለት ነው። ሌላው ከሐርፎች ሑሩፍ አልዓጥፍ፣ ሑሩፍ አልዓጥፍ እነ ዋው እነ ፋ
አልዋው፣ አልፋ ሌሎችም ሑሩፍ አልዓጥፍ ከተባለ ምን ጠቅሳቸው በሙሉ ሐርፎች ናቸው። እነዚህን ሐስር አድርገን እያያዝን ነው። ሌላው ወሑሩፍ ጀዋብ የጀዋብ ሐርፎች ነዓም እና ላ ምንላቸው ቃላቶች እነዚህም ምንድናቸው ሐርፎች ናቸው ማለት ነው። ስለዚህ እነዚህ በሙሉ አሁን ምልክት ብናስገባባቸው ለሐርፍ ተብሎ የተለየ ምልክት ስለሌለ የፊዕልና የኢስምን ዓላማ እናስገባበትና የማይቀበል ከሆነ ሐርፍ ነው ብለን ሁክም እንሰጠዋለን ማለት ነው። ምክንያቱም ለራሱ የተዘጋጀ ለሐርፍ ይሄ ነው ምልክቱ ተብሎ የተሰጠ ነገር ስለሌለ እነዛን ምልክቶች የማይቀበል ከሆነ ይሄን ምልክት አለመኖሩን እንደ ምልክት ተጠቅመን ሐርፍ ነው ብለን ሁክም እንሰጠዋለን ማለት ነው። ሐርፍ ይሄን ይመስላል። ኢንሻአላህ በዚህ ላይ ጥያቄ ወልና በሌሎችም ላይ ጥያቄ ካላችሁ እስከዛሬም ባለው ላይ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።